እንግዲህ ዛሬ ጨረቃዎች ያው እንግዲህ ብሩክና ሀሚ ተለያዩ ናቸው። ሀሚ ተሰናብታለች። ኦዲየንሱ ግን አሁንም ፕራንክ ላይ ቁጭ ብሏል። የኔ ቢጤው እኔ ግን ከፕራንክም አይደለም እውነት ነው ብያለሁ። እንግዲህ ቶች እንዳይነት ፕራንክ የለም። እሷ በቃ ተለያይተናል። የሌላ ጊዜ ሀሚ ከብሩክ ሳቆርጥ ልወስነው ውሳኔን ሲላት ምን ማለት ነው? ስነ ስርዓት ነበር። ትናንት ግን የመጨረሻ ተስፋ ስለቆረጠች ወስን እንደፈለክ፣ ግን አሁን የመጣው ልሰናበትህ ነው ብላ ተሰናብታውን ሄደችው። ስለዚህ ፕራንክ የምትልጁ ልጆች ጭንቅላታችሁን ወደኋላም አስመልሱት። እንዳይነት ፕራንክ የለም። አዎ ስለምትወዷት ነው። ሁላችን እንወዳቸዋለን። ብሩኬም ሀሚ እንዲለያዩ የለ አንፈልግም። ግን ፈጣሪ ይርዳቸው፣ አንድ ያርጋቸው። ግን ደግሞ አንድ የሚያረጋቸው አንድ ሰው ማስረጃ አለኝ። እንግዲህ ማስረጃ አለኝ ብላ የመጣችበት ሴራ ተስሮባቸዋል። እህቶቼ ሴራ እዛው የቅርብ ጓደኛ የሚያጠቃችሁ ብሩኬ የዋህ እሷ የዋህ፣ ሁለቱ የዋሆች በዚህ ባለንበት በመጥፎ ዘመን እንደዚህ ማለፍ አይችሉም። አንድ ሰው ጠንካራ መሆን አለበት። ስለዚህ ብሩኬን በየዋህነቱ ጎኗ አግኝተው በሀሚ ላይ እንትን ብለው አሲረውበታል። እንግዲህ ወይ ሻይ ቡና ሲል ወይ የሰፈሮቹ ልጆች ሴቶች ይኖራሉ። ሁሉም ጓደኛ አለው። የትምህርት ቤት ጓደኛው ሊሆን ይችላሉ። ወይ ተከታትለው ፎቶ አንስተው ይላኩበት፣ ወይ ሲያወራ ድምፅ እንትን ብለው በሴት አስመስለው ይላኩባት። የምናውቀው ታሪክ የለም። ማስረጃ ላይ ሀሚ ማለት ደግሞ እንደነገርኳችሁ ሙሉ በሙሉ በብሩኬ እምነት የላትም ስላችሁ። እምነት ስል በሴት በጣም ተጠረጥረዋለች። እሷም ተናግራለች። የምናደደው ከሴት ጋር ሲዋራ ሴት ይዞ ሲመጣ ብላለች። ሌላ ጸብ የለንም ብላለች። ብሩኬ ደግሞ ኦዲየንሱ ሳይቀር ሚስጥሩን አውጥተውበታል። የእሱ ወዳጆች ሁሉም አይደለም፣ አፍቃሪ ተብዬ በውስጥ ያወራናል። እናቴ እህቴ እያለ የሚያወራም ብሏል። ያ ደግሞ አጠገቡ ላለችው ለምትወደው ሴት ከባድ ነው። ሁላችንም ሴቶች እንደዚህ ነገር ሲገጥም ይቀና። ሁሏም ሴት ትቀናለች። የምትወደውን ወንድ ማንም ቀጥ ብሎ እንዳይ አትፈልግም፣ ትቀናለች። እንግዲህ ሀሚን በዚህ ነው በደካማ ጎና አግኝተው ሴራ ይሰሩባቸው እንዴት ለያዩ። ይሄ ነው። ሀሚ ደግሞ ድሮም ጥላት አላቸው ብሩኬና ሀሚ። እኔ ትንሽ የተናደርኩን ነገር ሀሚ እንዴት የሰው ወሬ ታምናለች? ዙሪያው እነሱን ለመለያየት ብር ሁሉ ተከፍሎ ብዙ ደረጃ ደርሰዋል። ብዙ 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 ያለፈው 2017 የስቃይ ብዙ ችግር አሳልፋለች። ያን እንዴት ረሳችው? ጥላት መኖሩን እያወቀች እንዴት አመነች? የፈለገ ሴራ ቢሰራቶች ይሄ ልጅ እኔ አላቅም እያለ እንደዚህ እየሆነ ግግም ብላ ማስረጃ ሳታቀርብ ንገረኝ። ይህ ምንድን ነው? ምን አይነት ጸባይ ነው? እንጃ። ምንም አልልም፣ መጥፎም ነገር አልናገርም። አላህ ልቦና ይስጣት ሀሚ። በስ ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ዛሬ እንግዲህ እህቶቼ ማን ነው ሀቡም መጥቷል ከሚስቱ ጋር። ናኒ ደግሞ እንግዲህ እንዴት እስካሁን ዝም አልክ? ችላ ለምን አላችሁ? ነገሩ ሳይሰፋ እኛን ስንደሰት ዙሪያው ሆን ብሎ የተዘጋጃለ ለማበጣበጥ አለች። እኔ እናንተ ብዙ ነገር ደርሶብናል። አየሽ፣ በእነሱም ሰው ነው ያጣላቸው የገዛ ጓደኛው እና እንዴት ዝም አላችሁ ሲል እኔ ምን ላድርግ? እናንዬ በሀቡ አትፍረጅ። ሀሚ የማንንም ስልክ አታነሳ። ሀሚ መጥፎ ባህሪው ሙሽ የሚዛዴ መከረቻ ስልክ አትዝጊ፣ አትመለስ። በቃ መጥፎ ባህሪ እንዳለባት እራሷም ተናግራለች። መጥፎ ጸባይ ነው ያለብኝ ብላለች። ይህን ጸባይ ግን የቻላት ብሩኬ ብቻ እንደዋውቃለች። እንዲህ አይነት ሰው ደግሞ በሰው ማስረጃ ሰምቶ እንላይ ማለት ሀሚዬ፣ አሁን ንዴት ላይ ነሽ። አሁን ዞር ብለሽ ነገሮችን አላገናዘብሽም። ግን ብሩኬ ሌላ ሴት ሌላ ህይወት ሲጀምር ያኔ ነው የሚቆጭሽ። ምን ነው ማስረጃውን አሳይቼ ነገሮችን ፈትቼ በነበር ምን ነው የምትይበቀል የዛኔ ነው። አሁን ምንም አይመስልሽም። እንጃ በጣም ነው ያሳዘንሽኝ ግን። ስለዚህ እንትና ደግሞ የሀቡ ሚስት አንተ አያገባሽም ሲላት
በእናንተ ህይወት አያገባኝም ማለት ነው። አመሰግናለሁ ብላ ተጨቃጭቆ ራስ ይሞክራል። ጀዋል አታነሳም። እቤቷ ሂጄ የለችም ተብያለሁ። እንግዲህ ቤቷ ሂዶ የለችም ከተባለ አዲስ አበባ ሄዳለች ይችል በቃ ለሙሽው አታነሳም አሉ። ጀዋል አጠቃላይ ኦፍ አድርገዋለች። ጀዋል በመዝጋት መፍትሄ አይገኝም። ሀሚዬ ምንም ብሩኬም እንዲህ ከምታስጨንቂው በኋላ ከሚቆጭሽ እንዲህ ነው ብሩኬ። እውነተኛ ትክክለኛ የምትወጁ ከሆነ ይሄ ሰርተሃሉ ይሄ ምንድን ነው መልሱ ከሱ ታገኙ ነበር። ይሄ ሁሉ መሄድም የለብሽም እህቶቼ። እውነት ድብቅ ሰው መጥፎ ነው፣ ማንንም አይጎዳ። ድብቅነት ራስን ነው ሀሚዬ፣ ራስሽ እየጎዳሽ ነው። ሚፍታዬ ደግሞ እንግዲህ ሁለቱም አላነሱልኝም። እኔ ያሰብኩት በደስታ ጓደኛዬን አስተዋውቃለሁ ብዬ ነበር፣ ግን ያላሰብኩት እንደዚህ ተፈጥሯል። እስከዛሬ ቆየሁ በራሴ ሀጃ ነው ይቅርታ አድርጉልኝ ብሏል። እንግዲህ ተሃሚ ነው ሁሉም ሚላት ሚፍታም እንዳለው ነገሮቹን ፍቱ፣ መሀል ሰው አታስገቡ። ሚፍታያን ታይተሃል፣ ሀሚ አድክምናት ተዋት። እኔ ደግሞ ምለው ተዋት በቃ ህይወቷን ትኑር። አንድ ሰው ተገዶ ፍቅር አይሆንም፣ ተለምኖም አይሆንም። እሷ በቃ በሰው ማስረጃ አምናበት ተለያይታለች። በቃ ተዋት ነው ምለው። ስለዚህ ሚፍታ ካልሆነ 130 ኪሎ ሜትር ነው ቡታጅራ፣ በብዛት ኮሜንት ሂድ እያሉት ነው። ሄጄ ሞክራለሁ እንጂ ዝም አልልም ብሏል። ቡታጅራ ብትሄድም እሱ ያለችው አዲስ አበባ ናት። እንግዲህ ደግሞ ሀና ማሩ ደግሞ ጋሽዬ ጋር ሁሌ ነው እሷም ደውዬ ጋሽዬም ለጋሽዬ ታነሳለች። ግን የሆነ ጉዳይ ጀምሬ ነው አትጨናነቅ፣ ችግር የለም ነው። ጥሩ መልስ ነው የምትሰጠው። አያቸዋት አትፈልግም ሰው እንዲገባ። ይሄ መፍትሄ ነው ወይ? ስለዚህ እህቶቼ እኔ በበኩሌ እንደ አይነት ሰው ተውት በቃ። ቤተሰብ እዛ ሀብት ይደውል አያነሳም፣ ማንም ይደውላል። እዛ ያሉት ተጨናንቋ እነሱን ለማስታረቅ በቃ አትፈልግም። ስለዚህ መተው እንዴ። እሱም እኮ ምን ነው ይሄን ያህል ካለሷ ህይወት አይኖርም አሏችሁ እንዴ? እሱም እኮ እውነቴን ነው የዋህነቱ ልቡ ንጹህ ጥሩ ሴት ያጋጥመዋል። እውነቴን ይሄ ልጅ አላረኩም እያለ እንደዚህ ፊቱ እስኪቀያየር እየለመናት አርጋል ድርቅ ማስረጃ የሌለው ጥያቄ። ስለዚህ ብሩኬ አይጎዳም፣ ግን እሷ እውነቴን ነው ወንድ ልጅ ከልቡ እስኪያወጣችሁ ይወዳችኋል። ከልቡ ደግሞ እንዴት ጥርግ አድርጎ ከቆረጠለት አበቃ። ወደ ሌላ ሴት ልቡ ከገባ በኋላ ያዙ ልቀቁኝ ቢባል ብትንከባለሊ አይመለስም። ስለዚህ ምንም ማድረግ አይቻልም። ተዋታሚንም ህይወቷን ትኑር። ብሩኬም እኔ የራሴ ውሳኔ ወስናለሁ ብሏል። ወስን ብለዋል። እሷም ልሰናበት